ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። እንግዲህ ወደ ማለዳ ቁርስ ፕሮግራማችን ከማለፋችን በፊት አጭር ጸሎት እናድርግና ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ዙፋን ላይ ያለ የተፈራህና የተከበርክ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚች ማለዳ እጅግ አድርገን እናመሰግንሃለን። ስለተደረገልን ምሕረት፣ ስለተደረገልን ቸርነት፣ ስለተደረገልን መልካምነት ክብር ምስጋና ለአንተ ይሁን። ይህችን ማለዳ ደግሞ ባርከ ስለሰጠህ እናመሰግንሃለን። የዛሬው ቃልን ደግሞ ባርክልን። ሁሉ ለስምህ ክብር ይሁን በጌታ በኢየሱስ ክርስቶስ ስም። እንግዲህ እስከ ትናንትናው ዕለት ስንመለከት የነበረው የአንደኛ ቆሮንቶስ ምዕራፍ 1ን ነበረ ስንመለከት የነበረው። እንግዲህ በመጨረሻ የተመለከትነው ምዕራፍ 1 ስለ ትምክህት ነው። መጨረሻ ላይ የተመለከትነው የሚመካ በእግዚአብሔር ይመካ የሚል ነው። እንግዲህ በእግዚአብሔር እንድንመካ፣ በእግዚአብሔር እንድንደገፍ፣ ጽድቅንና ቤዛነትን በተደረገልን በክርስቶስ ኢየሱስ በእርሱ ይሁን። እኛ ሁላችን ትምክህት ካስፈለገ በእግዚአብሔር እንድንመካ የእግዚአብሔር ቃል አስተምሮናል። እንግዲህ ትልቅ ትምህርት ከአንደኛ ቆሮንቶስ ምዕራፍ 1 ትልቅ ትምህርት እንዳገኘን ተስፋ አደርጋለሁ። በዛሬው ዕለት የምንጀምረው ደግሞ የሮሜ መጽሐፍ ምዕራፍ 1 ነው። እንግዲህ የሮሜ መጽሐፍ ጠንከር ያለ ጠበቅ ያለና በተለይም ደግሞ የእግዚአብሔርን ጽድቅና ቅድስናን በጥልቀት የሚያስተምርና ሕይወታችንንም እንዴት መምራት እንዳለብን የሚያሳየንና ለእግዚአብሔር ደግሞ መለየት ምን ማለት እንደሆነ በደንብ እንድናይ የሚያደርገን ክፍል ነው። እንግዲህ ሐዋርያ ጳውሎስ ነው የጻፈው። ወደ ሮሜ ሰዎች ቅዱሳን የተጻፈ ነው። መልእክቱ እንግዲህ በጣም ጠቃሚ ነው ብዬ አምናለሁ። ስለዚህም ዛሬ ቁጥር 1ና ምዕራፍ 1 ቁጥር 1ና ቁጥር 2 እንመለከታለን። ሐዋርያ ሊሆን የተጠራው የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየሁ ይላል። እንግዲህ ጳውሎስ ሁልጊዜ መልእክቱን ሲጀምር አልፎ አልፎ በአንዳንድ መጽሐፍቶቹ ላይ የተጠራው በኢየሱስ ክርስቶስ እንደሆነ በእግዚአብሔር እንደተጠራ ያነሳልናል። በእግዚአብሔር መጠራት መታደል ነው። እኔና እናንተን ደግሞ እግዚአብሔር ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት በክርስቶስ ኢየሱስ በኩል ጠርቶናል። ይህ ጥሪ ምናልባትም ሃይማኖተኞች ለሆኑት ይቀላል። ሕይወትን ከክርስቶስ ለተካፈሉት ግን ጥሪው ምን ያህል የከበረና ምን ያህል እግዚአብሔር ደግሞ ዋጋ ልጁን ያስከፈለበት እንደሆነ ልናውቅ ያስፈልጋል። ብዙ ጊዜ የተጠራንበትን ዓላማና ለምን እንደተጠራን ማን እንደጠራን በትክክል ካላወቅን ክርስትናን ወይም ሕይወትን እንደ ሃይማኖት ከወሰድነው ምንም ላይመስለን ይችላል። የሆነ ሥርዓት ፈጽመን ሥርዓት አከናውነን ከቤተ ክርስቲያንም ከተለያየም ቦታ ልንወጣ እንችላለን። እግዚአብሔር ግን የጠራን ለሕይወት ነው፣ ለታላቁ መንግሥት ወራሽነት ነው። ልጆች ሆነን በእርሱ በከበረው በክርስቶስ ኢየሱስ መንግሥት ለዘላለም እንድንኖር ነው የተጠራ ነው። ጳውሎስ በዚህ ስፍራ ሲናገር ሐዋርያ ልሁን ይላል። ሐዋርያነት ቀደም ብዬም ከዚህ በፊት
በዚሁ በማለዳ ቁርስ በተከታታይ ትምህርቶች ላይ እንደተናገርኩት ዋጋ የሚያስከፍል ትልቅ ሸክም ያለው ትልቅ ተልእኮ ነው። ሐዋርያነት ወንጌል ወዳልደረሰበት፣ ብርሃን ወዳልበራበት ጨለማውን ቀዶ የሚገባ ማለት ነው ሐዋርያ ማለት እንጂ ሐዋርያ ማለት በዘመናችን እንደምናየው በተደላደለ ምቾትና ሕይወት ከተለያዩ ቤተ ክርስቲያን ሰዎችን ሰብስቦ ራስን ይህንን ስያሜ በመስጠት የምንኮፈስበት አይደለም። ታላቅ የወንጌል አደራና ኃላፊነት ነው። ኃላፊነቱም ደግሞ የሚያስጠይቅ ነው። ስለዚህ ነው ጳውሎስ ሐዋርያ ልሆን የተጠራሁ የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ የሚናገረው። እንግዲህ ሐዋርያነት ባርነት ነው። ልጅነትህን፣ መብትህን ሁሉ ሸጠህ ለክርስቶስ ኢየሱስ የምትኖረው፣ ስለ ወንጌል የምትጋደልበት፣ ትውልድን ከጨለማ ነጥቆ ለማውጣት የምትፋለምበት ጥሪ ነው። ተራ ጥሪ አይደለም። በሰዎች ዘንድ ጭብጨባ የምታገኝበት ጥሪ አይደለም። አንዳንዴ ይህ የሐዋርያነት ጥሪ እስር ቤት ሊያስከትትህ ይችላል። አንዳንዴ ይህ የሐዋርያነት ጥሪ ወህኒ ሊያስገባህ፣ ምትበላውንም ምትጠጣውንም ሊያሳጣህ ይችላል። አንዳንዴ ይህ የሐዋርያነት ጥሪ ዋጋ ከማስከፈል አልፎ ብዙ ፈተናዎች ውስጥ ሊከትህ ይችላል። ነገር ግን በፈተናዎችህም፣ በመከራዎችህም፣ በእስርም፣ በሐዘንህም ብዙዎችን ነጥቀህ ታወጣበታለህ። የጸጋው ባህሪ ይሄ ነው እንጂ ሱፍ የሚያለብስ ብቻ እንዳልሆነ ልናውቅ ያስፈልጋል። ለዚህ ነው ጳውሎስ ይህንን ሐዋርያነት ጥሪ ደግሞ የተቀበለው ለእግዚአብሔር ወንጌል የተለየ እንደሆነ ነግሮናል። ለእግዚአብሔር ወንጌል መለየት ቀላል ነገር አይደለም። ለእግዚአብሔር ወንጌል ስንለይ የእግዚአብሔር ወንጌል በሕይወታችን ውስጥ እንዲሠራ ብቻ አይደለም፣ ነገር ግን ወንጌልን ወዳልደረሰበት፣ ወዳልገባበት ይዘን እንድንገባና ትውልድን ከጨለማ ወደ ብርሃን እንድናወጣበት የተሰጠን ታላቅ ተልእኮ ነው። ስለ መለየት ሌላ ጊዜ ብዙ እላለሁ። ዛሬ ግን ለወንጌል የተለዩ ሰዎች ተልኳቸውን እንደኛ ተልኳቸውን ማወቅ አለባቸው። ተልኳቸው ምን እንደሆነ፣ ሁለተኛው ደግሞ የላካቸውን ማወቅ አለባቸው። ሶስተኛው የተላኩትን መልእክት በአግባብ ሲያደርሱ ሽልማት እንዳለው፣ በአግባብ ካልሆነ ደግሞ ተጠያቂነት እንዳለበት ማወቅና መረዳት ይገባናል። ዛሬ በዘመናችን ሁሉም ነቢይ ነው፣ ሁሉም ሐዋርያ ነው። ነገር ግን አዎ የምድር እንጀራ ያስበላል በዚህ ዘመን። የሚገርመኝ ይሄ ነው። ምክንያቱም ብዙ ጊዜ ሰዎች ይህንን ስም ሲሰሙ ለምን እንደሚደነግጡና በዚህ ስም ዙሪያ እንደሚሰባሰቡ ይገርመኛል። ወገኖቼ የክርስቶስ ኢየሱስ ጸጋ የተሰጠን አገልግሎት በክብር ትውልድን ከጨለማ ወደ ብርሃን ልናወጣበት እንጂ እንጀራ ልንበላበት ብቻ አይደለም። በእርግጥ አንድ ነገር በዘመኔ ባገለገልኩበት 33 ዓመታቶች አንድ ነገር አውቃለሁ። ይሄውም ወንጌልን ሰርተን ለወንጌል ኖረን እንደማንራብ አውቃለሁ። በሰማይም በምድርም ብድራት እንዳለው አውቃለሁ። ነገር ግን ብድራቱን ፈልገን አይደለም ማገልገል ያለብን። የተሰጠን ተልእኮና ጥሪ ተረተንና ገብቶን የሰዎችን ሕይወት ከጨለማን ወደ ብርሃን ለመናጠቅ ለትውልድ መዳንና ሰውን ለማትረፍ መሆን አለበት ብዬ አምናለሁ። ስለዚህ ወገኖቼ የተለየንበትን ዓላማማና ከሆነ የተጠራንበትን ዓላማማና ከሆነ የፈለገው ስም ብንደረድር በምድር እንጀራ ብንበላ
የሚጣፍጥ ኑሮ ብንኖር በመጨረሻው ሰዓት ግን ጌታ ኢየሱስ ጋር ስንቀርብ የምናፍርበት እንደሆነ በእርግጠኝነት መናገር እችላለሁ። አላውቅህም እንዳንባል እፈራለሁ። ስለዚህ ወገኖቼ ከዚህ ትልቅ ነገር እንደምንቀበል ተስፋ አደርጋለሁ። በነገው ዕለት በቀጣዩ ማለዳ ደግሞ ቀጣዩን ክፍል ይዤላችሁ ቀርባለሁ። ለዛሬው በዚሁ ከማቆሜ በፊት አጭር ጸሎት እንጸልይና የዛሬውን አገልግሎታችን በዚህ እናብቃ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ ሁሉ እናመሰግንሃለን። ስለተደረገልን በጎነት፣ መልካምነት፣ ክብር፣ ምስጋና ለአንተ ይሁን። በዘመናት መካከል ሁሉ ያገዝከን የደገፍከን አንተ ነህ። ለተጠራንበት ጥሪ፣ ለተሰጠን ተልእኮ፣ ለተለየንበት መለየት መኖር እንድንችል ጸጋህ እንዲያግዘን፣ ጉልበት እንድትሆነን፣ አቅም እንድትሆነን፣ ብርታት እንድትሆነን፣ ዘመንንና ሰውን ሳይሆን ያንተን መንፈስ መከተል እንድንችል ኃይልና ጉልበት እንድትሆነን በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በምትወደው ልጄ በመድኃኒታችን በኢየሱስ ክርስቶስ ሕያውና ጻድቅ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ጌታ ጸጋ፣ ሰላም ከሁላችሁ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።